اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم. عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: من قام رمضان إيمانا واحتسابا غفر له ما تقدم من ذنبه ሙተፈቁን ዐለይህ። የተከበራችሁ የሱና ቲቪ ተመልካቾቻችን እንደምን ቆያችሁን? ይህ በሱና ቲቪ ተዘጋጅቶ ወደ እናንተ የሚደርሰው የረመዳን ምሽቶች ፕሮግራማችን ነው። እንደተለመደው ሼክ ፈትሒ አብዱራህማን እንዲሁም ሼክ ጀማል ኢብራሂም ጋር ያማረና ጣፋጭ ቆይታን የምናደርግ ነው የሚሆነው። እንግዲህ ባለፈው ክፍላችን ስለ አሚሩል ሙእሚኒን ስለ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ እንዴት ነው ወደ እስልምና የገቡት፣ ባህሪያቸውስ ምንድን ነበር፣ ሲፋቸው በአጠቃላይ ቁመናቸው ምን ይመስል ነበር፣ በእስልምና ህግጋት ላይ የነበራቸው ጠንካራ አቋም ምንድን ነው የሚለውን ሰፋ አድርገን ወደ እናንተ አድርሰናል። ዛሬ ደግሞ እንግዲህ በአላሁ ተባረከ ወተዓላ ተውፊቅ በኺላፋ ቆይታቸው በኸሊፋነት ጊዜያቸው ምን ምን አበይት ክስተቶች ተከሰቱ፣ እንዲሁም መጨረሻቸውስ ወፋታቸው እንዴት ነበር የሚለውን ኢንሻአላህ ጠቅለል አድርገን የምንዘረዝር ነው የሚሆነው። በቅድሚያ እንግዲህ አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ። አህለን ወሰህለን ቢኩም ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። ያው እንግዲህ የረመዳን ወር ሱብሃንአላህ ከሌሎች ወሮች በፍጥነት የሚለይ ነው የሚመስለው። እንግዲህ ያው ሁሉም ተመልካቾቻችንም እንግዲህ ረመዳን አንድ ካለ በኋላ ይሄን ያክል ቀን ሆነኮ ይሄን ያክል ቀን ሆነኮ ይሄን ያክል ቀን ቀረው የሚባሉ ወሬዎችን እንሰማለንና ያው ዋናው ደግሞ እንደው ሼህ ቀን መቁጠሩም ብቻ ሳይሆን እኔ መውቂፌ ምን ላይ ነው፣ ምን ያክል ከዚህ ከወርሃ ረመዳን ተጠቀምኩኝ የሚለውን ማሰብ ያስፈልጋል። እንግዲህ ለዛም ነው በመግቢያችን አንድን ሐዲስ ለተመልካቾቻችን ማስታወስ የፈለኩኝና ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ ባስተላለፉት ሐዲስ እንግዲህ ይህንን የረመዳን ወር በረመዳን ግዴታነት አምኖ እንዲሁም አጅርን ከአላሁ ተባረከ ወተዓላ ፈልጎ አላሁ ተባረከ ወተዓላ ምንዳን ይመነዳኛል ይለግስ ይሰጠኛል ብሎ አላሁ ተባረከ ወተዓላ ምንዳን ይመነዳኛል ብሎ አምኖ ይህንን ረመዳን ያሳለፈ የጾመ يعني من قام رمضان ሲባል እንግዲህ ቅያም ሲባል በሶላተ ተራዊህም ይገኛል ብለዋል ዑለማዎች። በሶላተ ሌሊም ሊሆን ይችላል። አላሁ ተባረከ ወተዓላ እንግዲህ በሚወደው መልኩ ያሳለፈ የሆነ ሰው ያለፈው ወንጀሉ እንደሚማርለት ነብዩ አለይሂ ሰላቱ ወሰለም ነግረውናልና እኛም ደግሞ ያው እንግዲህ ከዚህ ከኸይር ስራ አንዱ ከሆነው መካከል የታላላቆችን የሷሊሖችን መናቂብ አያይዘንም እንግዲህ አንዳንድ ወሳኝ መልእክቶችን በማሳለፍ እያሳለፍን የምንገኘውና ኢንሻአላህ በዛሬው ክፍላችን ሰፋ አድርገን ስለ ሰይዲ ዑመር እናያለን ረዲየላሁ ዐንሁ ወአርዳህ። አላሁ ተዓላ የንፈዑና ቢበረካቲሂም። ያው አላሁ ተዓላ ዩዒኑና ዐለ ሲያሚ ወልቂያም። ንያችንንም በዚሁ አጋጣሚ እኛም እንድናሳምር ውድ የሱና ቴሌቪዥን ረመዳን ምሽቶች ፕሮግራም ተከታታዮቻችን ንያችሁን ከወዲሁ ሊላሂ ተዓላ እንድትሉ ለማስታወስም ጭምር ነው። ሌሎች ስራዎችንም በምንሰራበት ሰዓት በአጠቃላይ ንያችንን ለአላሁ ተባረከ ወተዓላ ታደረገን ምንዳ የምናገኝበት ይሆናልና እንደምንመነዳበት ንያችንን እናሳምር። ያው ባለፈው ፕሮግራማችን ላይ ስለ ሰይዱና ዑመር ረዲየላሁ ዐንሁ ያው ቀንጨብጨብ እያደረገን ነውና እያወራ ነው የነበረው። በኺላፋ ዘመናቸው ወይንም ኸሊፋ በነበሩበት ዘመን ረዲየላሁ ዐንሁ በጣም ብዙ ፍቱሃቶች የነበራቸው ብዙ አገራቶች ፈትህ ያደረጉ ናቸው። ብዙ ነገራቶች ሐቂቀተን
ኸሊፋ ሆነው እንደ አንድ መሪ ማለት ነው እቤት ውስጥ ሆነው ወይንም ቢሮ ውስጥ ተቀምጠው ዙሪያውን ጠባቂ ወይንም ሐረሶች ኖሯቸው በእንዲህ አይነት ሁኔታ አልነበሩም ሰይዱና ዑመር ረዲየላሁ ዐንሁ በል ለሊት እየወጡ መዲናን እያዳረሷትኝ ማን የሚያለቅስበት ልጅ አለ ማን ምን አለ ያኒ እያስተዳደሯቸው ያሉ ህዝቦች ምን ላይ ናቸው የሚለውን በጣም የሚያሳስባቸውና ሐቂቀተን ከዛም በኋላ እኮ በጣም በሚገርም አይነት ሁኔታ ኡስታዝ ጀማል መሪ ሆነው የሁሉ አይነት ሆነው በዛ ሰዓት ላይ ማለት ነው ሄደው ዛፍ ስር ሲተኙ ረዲየላሁ ዐንሁ እና የኪስራ መልእክተኛ እንዲህ አይነት ባለ ሁኔታ ሲያያቸው በጣም መሽሁር የሆነ እንትን አለ ግጥም የገጠመው አለ ሱብሃንአላህ ያው ክስተቱ ከኪስራ መልእክተኛ ጋር የተያያዘ የሆነ ክስተት ነው እንደምናውቀው በዘመኑ የነበሩ ነገስታት አሁንም ድረስ ያሉ ነገስታት ካስተዋልን ንጉስ ሲባል ሁላችንም ጋር የሚመጣ ነገር አለ ወይም ደግሞ የአንድ ሀገር መሪ ሲባል የሚመጣልን ነገር አለ ያ ምንድነው ያው የሚኖርበት የራሱ ቀስር ይኖረዋል የራሱ ቤተ መንግስት ይኖረዋል ቤተ መንግስቱን ደግሞ በተለያየ አይነት መልኩ ማሸብረቅና ከሌላው ለየት ያለ የሆነ ነገር ለማሳየት የሚጥሩበት ሁኔታ አለ አማ ወደ ሙስሊም መሪዎች ስንመጣ በዓለም ላይ ካሉ መሪዎች በላጮች ከመሆናቸው ጋር በዓለም ላይ ካሉ ኸሊፋዎች በላጮች ሆነው ይያሉ እነ ሰይዱና አቡበከር እነ ሰይዱና ዑመር እነ ሰይዱና ዑስማን እና እነ ሰይዱና አሊን የመሳሰሉት ኑሯቸውን ወደ ዱንያዊ ስንመጣ ግን ከተራው ህዝብ ጋር እንዲያውም ከአንዳንድ ተራ ሙስሊም ከሚባልም ያነሰ የሆነ ኑሮ ነው ያላቸውና እንዴ ይህ የኪስራ መልእክተኛ መጣ ወደ መዲና ይዛኔ የሙስሊሞች ኸሊፋ መቀመጫ ነበረችና አሚሩል ሙእሚኒን የታለ ቀስር ነበር የሚያስበው እሱ ቤተ መንግስት ነው የሚያስበውና የት ነው ብሎ ሲጠይቅ ቤታቸው እዛ ነው ተባለ ሄዶ ሲያዩ ጠባቂ የለውም ምንም ኖርማል ቤት ነው ገረም በጣም ተደነቀ እንግዲህ አስቡት የቤተ መንግስት ሰራተኛ መልእክተኛ የሙስሊሞችን መሪ የዓለም ሙስሊሞችን መሪ ነው እንግዲህ ሄዶ ሰይዱና ዑመር አሉ ወይ ሲል እዛ ዛፍ ስር ተኝተዋል ተባለ ቤት ውስጥ ያውም አይደለም ዛፍ ስር ተኝተዋል ተባለ ውጭ ላይ ነው ሄዶ ሲያያቸው ዛፍ ጥላለው ጥላው ላይ ራሳቸውን ጋደም አድርገው አገኛቸው ሱብሃንአላህ በጣም ተገረመ የነዛ የኪስራ ሀገርና የሌሎች መንግስታት ያላቸው ዱንያቸው ምናቸው ምንም ማለት እንዳልሆነ ይዛን የተረዳ ሰዎችን በአድል ካስተዳደርክ ፍትሃዊ ከሆንክ ምንም ነገር በዱንያ ላይ የሚያስፈራህ ነገር እንደሌለ እና ሰይዱና ዑመር እውነተኛ መሪ እንደሆኑ ይዛን የተረዳ እና ይህንን ሁኔታ ሐፊዝ ኢብራሂም የሚባል አንድ ሻዒር ነበረ የዛሬ 50 ዓመት በፊት ይህንን ሁኔታ በግጥም ቤት አስቀምጦት ነበርና ምን ብሎ አስቀመጠው وراعى صاحب كسرى الرأى عمرا بين الرعية عطلا وهو راعيها وعهده بملوك الفرس أن لها سورا من الجند والأحراس يحميها رآه مستغرقا في نومه فرأى فيه الجلالة في أسمى معانيها فوق الثرى تحت ظل الدوح مشتملا ببردة كاد طول العهد يبليها فهان في عينه ما كان يكبره من الأكاسير والدنيا بأيديها وقال قولة حق أصبحت مثلا وأصبح الجيل بعد الجيل يرويها أمنت لما أقمت العدل بينهم فنمت نوم قرير العين هانيها بمالت قد تملاتشونا يقتمو بيت من دنو وراعى صاحب كسرى الرأى عمرا يا يكسرى ملئكتنيا سيدنا عمر سي تقرم دنقت بين الرعية عطلا وهو راعيها كتكتايوቻቸው ወይም ደግሞ ከህዝቦቻቸው እንደ አንድ ተራ ሰው ሆነው እሳቸው ጠባቂ ሆነው ተራ ሆኖ ሲያያቸው በጣም ገረመው وعهده يهسو ملائكتኛው ደግሞ የሚያቀው ነገርና የለመደው ነገር
ምንድነው ቢሙሉክ الفرس በፎርስ ንጉሶች የለመደው أن لها سورا من الجند والأحراس يحميها የወታደሮች ግንብ ያላቸውና ሑራሶች የሚጠብቋቸው ናቸው የሚለው ነው እሱ የለመደው رآه مستغرقا في نومه ይህ መልእክተኛ ታዲያ ከዚህ ጋር ሰይዱና ዑመርን ሲያቸው በደንብ ተኝተዋል ጥሩ የሆነ እንቅልፍ ተኝተዋል فرأى فيه الجلالة في أسمى معانيها እንደዛ ተኝተው ግን የልቅና ጥግን ከፊታቸው ላይ ተመለከተ ለምን እንዲህ የተኙት ምን ያክል ዓድለኛ ቢሆኑና ምንም ነገር ባይፈሩ ነው የሚለው ነገር ስለተረዳ فوق الثرى تحت ظل الدوح مشتملا ببردة كاد طول العهد يبليها የተኙት ደግሞ በምን አይነት መልኩ ነው فوق الثرى ከአፈር በላይ تحت ظل الدوح ከዛፍ ስር ነው የተኙት ራሳቸውን የሆነ ምቹ አልጋ ላይ ተኝተው አይደለም ያያቸው ከአፈር በላይ ከዛፍ ጥላ ስር ነው ምን አደርገው مشتملا ببردة ቡርዳ ለብሰው ሻል ለብሰው ያ ሻላቸው ደግሞ ምን አይነት ነው ካደ طول العهد يبليها በጣም የጊዜ ብዛት ሊቀዳትና ሊጨርሳት የተቃረበች ሆነች ሱብሃንአላህ የዙህዳቸው ጥግ نعم የዙህዳቸው ጥግ ነው እንግዲህ አሚሩል ሙእሚኒን ናቸው የዚህ ጊዜ فهان في عينه ما كان يكبره በጣም ትልቅ ነገር አድርጎ ያየውና ይስለው የነበረው ነገር በሙሉ እሱ ዘንድ ወረደ من الأكاسير والدنيا بأيديها كسرى لا ينبرو نجارنا أتقالي دنيا متبالو نجار بمولو كيازتشو نجار قار باتقالي وردت شبات وقال قولة حق أصبحت مثلا كذابوها لا عند ترتنا مثالي يمتنجر هنا تنجر تنجر وأصبح الجيل بعد الجيل يرويها تولد نيتك سمتال كندا مثالي أبا بلا درجو يمين نجرات النجر تنجر ميك أبا بلا تنجر تنجر هي كسرة من الأكتنيا من على أمينت لما أقمت العدل بينهم بهزبوتش مكاكل فتهاوي ستهون ترجع أماننا جنيه فنمت نوم قرير العين هانيها በጣም ደስ የሚል የሆነ የተረጋጋን እንቅልፍ ሰላም ያለውን እንቅልፍ ተኛ አንተ ዓዲል ስለሆንክ በማለት የግጥም ቤትን ገጠመላቸው ሐፊዝ ኢብራሂም እና ይህን ያክል ነበሩ ፍትሃዊነታቸው እና ሰይድና ዑመር ይህን ያክል ነበሩ አጠቃላይ የሙስሊሞች መሪ ሆነው እያለ የተለያዩ ሀገር ንጉሶችንና መልእክተኞችን የሚያስደምም የሆነ ዙህድ የነበራቸው ናቸው ረዲየላሁ ዐንሁ እንዳላችሁት እንግዲህ በብዛት የአንድ የሙስሊም ዓለም ላይ ያሉ ሙስሊሞች ነው እንግዲህ ትላንትም እንግዲህ ባለፉት ክፍሎቻችንም እንደተጠቀስነው እኮ ከነብዩ አለይሂ ሰላቱ ወሰለም ከነበሩበት ዘመን እሳቸው ወደ አኺራ አልፈው ሰይዱና አቡበክር ከነበሩበት ዘመን ሰይዱና አቡበክርም አልፈው ሰይዱና ዑመር ባሉበት ዘመን የሙስሊሞች የመስተዳደራቸው ሀገራትን የመግዛታቸውና የመክፈታቸው የሄዱበት ሬንጁ ርቀቱ በጣም ሰፊ ነው ያን ሁሉ ኃይል እያስተዳደሩ ሱብሃንአላህ ሰው ብዙ ጊዜ ተኸዩል የሚደረገው በድሮ ጊዜ ሰይዱና ዑመር ዑስማን አሊ ሌሎችም ካለፉ በኋላ የነበሩ ሙልኮችን ሐታ ዓዲል የነበሩትን እንመልከት ታሪካቸውን ስንመለከት የተለያዩ ኹለፋዎች እንዴት ነበር የሚኖሩት በባህሪው ይሄ ከዛ በኋላ ጊዜው የተቀየረ ቢሆንም ግርማ ሞገስ የሚባለው የመሪነት ግርማ ሞገስ በወታደሮቹ ዘንድ ያለው እይታ ምንድነው ከህዝቡስ ያለው መስተጋብር ምንድነው የሚለውን በተለያዩ ነገሮች ይለያል ቤታቸው እንኳን የሚሰራው ቤተ መንግስቱ ያኒ ከፍ ተብሎ የሚታይ ውስጥ የሚቀመጡበት ቦታም ከሌላው ከፍ ተብሎ የሚታይ በዚህ መልኩ ነው ያ ሰው ግን እንግዲህ ሰይዱና ዑመርን ያገኘበት ሁኔታ በጣም ስላስደነገጠው ነው እሳቸው ደግሞ ከማንም ሐቅ ስላልወሰዱ የሚፈሩት ነገር ስለሌለ በፍትህ ስለፈረዱ ሲወጡ ታጅበው ሲገቡ ተደብቀው እንደዚህ ያልኖሩም ሐያታቸውን ሙሉና ሌላም እንዲያው ከሳቸው ስለ ሰይዱና ዑመር ረዲየላሁ ዐንሁ በጣም ልብ ከሚነካው ክስተት መካከል ምንድነው እንዲሁ ኪታብ የተለያዩ ታሪኮች ላይ እንደተቀመጠው እነዚህ ታላቅ ለምድር የከበዱ ትልቅ የሙስሊም ኡማ መሪ የነበሩ ሰው ኹጥባን በሚያደርጉበት ሰዓት በሆነ ከኹጥባዎች መካከል ማለት ነው ሽርጣቸው ላይ
ወደ 12 ቦታ የሚሆን ተቀዶ የተሰፋን ኢዛር ሽርጥ አሸርጠው ኹጥባን አድርገዋል ሰይዱና ዑመር አልፋሩቅ ረዲየላሁ ዐንሁ። ይሄን እንዲያው ተመልካቾቻችንም ቆም ብለን ስናስበው ምንኛ ያማረ ልብስ ነው አሁን እየለበስን ያለ ነው። ምንኛ ያማረ አልጋ ላይ ነው እየተኛን ያለ ነው። ብርድ ሳይነካን ፀሐይ ሙቀት ሲሆን የተለያዩ ኤሲ ወይም ቤታችን የምናቀዘቅዝባቸው ነገሮች እየተመቻቹ ሱብሃንአላህ። ሰይዱና ዑመር አልፋሩቅ ረዲየላሁ ዐንሁ ይሄ ዝም ብሎ እንዲያው መጅሊስ ማሞቂያ አይደለም። ኹጥባን ያደረጉ ልብሳቸው የተቀደደ 12 ቦታ የተሰፋ ልብስ። ይሄ የሚያስረዳን እንግዲህ ሱብሃንአላህ ሰው እሳቸው ደግሞ ኑሯቸውም ነው ሼክ ኑሯቸው ትተውት ነው እና ራሳችን ማሰብ ያለንበት ምንድነው አልহামዱሊላህ ብሎ እኔ ደግሞ ማን ነኝ ደረጃችንም እንኳን መለስ ብለን ስናየው እኛ ያለንበት እነሱ አንድ አይደለምና ለተለያዩ ወደፊት ለሚመጡ ለልጆቻችን የምናስተምረው ሌሎች ሱብሃንአላህ ገርብዮችን ከተመለከትን የተለያየ እንደ ኢስላም ስመጥር ጀግናም ስለሌላቸው ምን ያደርጋሉ? የተለያዩ የተፈበረኩ ልጆቻችን ልባቸውን ከዚህ ከነ ሰይዱና ዑመር ከነ ኻሊድ ከነ ዑስማን ከነ ሐምዛ ወደ የነሱን ታሪክ ትተው ሌላን ገጽ እንዲከፍቱ የሌሉ ወህም በመናብ የሚሳሉ የተለያዩ እኔ አሁን መጥቀስ አልፈልግም ቃላቶቹንና የተለያዩ ፊልሞችን እየሰሩ እንትና እኔ እንትና ልብስ መልበስ ፈልጋለሁ እኔ እንትና ምክንያቱም ምን ይላሉ ገርብዮች የራሳቸው ሐቂቃ ዋቂዕ የሆነ ይሄ ነው የሚባል ያስመዘገቡት በታሪክ ምንም ነገር የለምና እነኚህን የሙስሊም ኡማ መሪ የነበሩ ሰዎች ታሪካቸው ነጥሮ ጎልቶ እንዳይወጣ ሰው ከዚህ ነገር እንዲርቅ ልጆቻችንን በሌላ ነገር ቢዚ ያደርጓቸዋል። እኛ ደግሞ እንደ ሙስሊም እነኚህን ታሪኮች ማውጣት መቻል አለብን የሚል እይታ አለ። በተለይ እነዚህ የኮሚክ ቡኮችን ወደ ፊልምነት እየቀየሩ የሚያመጡችን በተለይ በጣም ጥንቃቄ ልናደርግባቸው ይገባል። ምክንያቱም አንዳንዶቹ እንደዚሁ የዚህ ፓወር አለው የዚህ ኃይል አለው እንዲህ ያደርጋል ብቻ ሳይሆን የዚህ ነገር ፈጣሪ የሚል ስያሜም እየሰጧቸው ልጆቻችንን ኻሊቅ የሚባለው አላሁ ተዓላ አንድ ብቻ እሱ ብቻ ነው ፈጣሪ የሚለውን ነገር ትተው ከዚህ አዘን ብለው ሌላን ነገር እያመኑ እንዲያድጉም የሚያደርግ ብዙ ነገር አለውና ሲፈልጉ የመብረቅ ጌታ ሲፈልጉ የእሳት ጌታ ሲፈልጉ የብርሃን ጌታ የጨለማ ጌታ እያሉ ፈጣሪ የሚባለው ነገር ተዓዱድ ማድረግ እንደሚችል ከአንድ በላይ ፈጣሪ ሊኖር እንደሚችል በዛውም ያስተምሯቸዋል እና ልጆቻችንን ባለፈው ሼኻችን በደንብ እያስተማሩ ነበርና ልጆቻችንን ከመሰረቱ ተውሂድ ማስተማር አለብን ከልጅነታቸው ወኢላ ሲያድጉ የገርቦች መጫወቻ ነው የሚሆኑት። እነሱ ተውሂድን ማስተማራችንን መልካም ስነ ምግባር ማስተማራችንን እንደ ትልቅ ነገር ገና ልጆች ናቸው እያልን ላኪን እነሱ በፊልምና በካርቶን እያስመሰሉና በተለያዩ እንትኖች ምን ያደርጋሉ ፈጣሪ አላሁ ተዓላ ውጭ ሌላ ፈጣሪ ያለ የሚለውን በውስጡ ያስገባሉ የተለያዩ ነገራቶችን ያደርጋሉና በጣም ትልቅ ነገር ነው ያወሳችሁት። ያው ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ያን ያክል ሩቅዓዎችን ይሄ የተጣፉ ልብሶችን ሲለብሱ ሐቂቀተን የሐቂቃ ነው የለበሱት እና እኛም ልንሆን የሚገባ እንደዛ ነው። ዙህድን የምንፈልግ ሰዎች የሐቂቃ ነው ማድረግ ያለብን። ሰይዱና ዑመር የሐቂቃ አርገውት ነው እንዲያውም እኮ ኸሊፋ ሲሆኑ አህነፍ ኢብኑ ቀይስ ያስተላለፉት ነገር አለ። ሰይዱና ዑመር ምን ብለው ነበር የተናገሩት? ላ የሒሉ ሊዑመር ሚን ማሊላሂ ኢላ ሁለተይን ያሉት ያኒ ከበይተል ማል ለኔ ሐላል የሚሆንልኝ ገንዘብ ምንድነው ያሉት? አንድ ለክረምት የሚሆን ልብስ አንድ ለበጋ የሚሆን ልብስ ነው። ከዛ በላይ ሳሉ ወቁቱ አህሊ ከረጁሊን ሚን ቁረይሽ የቤተሰቦች የቀለብ ደግሞ ልክ እንደ አንድ ተራ የቁረይሽ ወጣት ወይም ደግሞ ሰው ልክ እንደሱ እኩል ነው ሊሆንልኝ የሚገባው ነው ያሉት። ያኒ እኔ መሪ ስለሆንኩ እኔ ንጉስ ስለሆንኩኝ የተሻለ የሆነ ይገባኛል አላሉም። ከዛም ምን አሉ? ከረጁል ሚን ቁረይሽ አሉና የቁረይሽ ደግሞ ጎሳቸው ያው እንደ ደረጃ ይለያያል። ለገኒዩ የሚሰጠው ለዳው የሚሰጠው አለና እኔ መሰጠት ያለብኝ እንደ አንዱ እንደ ተራው የቁረይሽ ሰው ነው። ثم انا رجل من المسلمين እኔ እኮ አንድ የሙስሊሞች አንድ ሰው ነኝ እንጂ ሌላ አይደለሁም ብለው ነው የተናገሩትና የሐቂቃ የዙህድ ነው እንጂ አንዳንድ አሁን በዘመናችን ይመጣሉ ራሳቸውን ወደ ዙህድ የሚያስጠጉ እየመሰሉ ውድ ጨርቆችን ሰብስበህ
ከዛ የተለያየ ቅርጽ አውጥተህለት ሰፋፍተኸው እነዛን ውድ ልብሶችን ሰፋፍተ በተለያዩ ከለሮች አድርገህ ለብሰህ ዛሂድ ነኝ አይሆንም። ይህ ዙህድ አይደለም ማለት ከዚህኛውም ጨርቅ ከዚህኛውም ጨርቅ የተወሰነ ቆራርጠህ የተለያየ ከለር ያለው ልብስ ስለለበስክ ዛሂድ አይደለም። ዙህድና ሲጀመር ከቀልብ ነው። ሰውየው ጥሩ ለብሶ ዛሂድ ሊሆን ይችላል። ኸሊቅ የሆነ ልብስ የተቆራረጠ ልብስ ለብሶ ጠማዕ ፊ ዱንያ ሊሆን ይችላል። ቀልቡ በዱንያ የተንጠለጠለች ሊሆን ይችላል። ዙህድ የምትባለው ነገር ቀልብ ላይ ነው ያለችው እና ሰይዱና ዑመር ደግሞ ቀልባቸው ላይ ብቻ ሳይሆን የቀልባቸው በዛሂርም ይታይ ነበር ነው እና እንዲህ አይነት ነበራቸውና እኛም እንዳላችሁት ልጆቻችንን በዚህ ነው ልናስተምራቸው የሚገባው። ከዛም የበለጠ ደግሞ ረእፋቸው በጣም የሚገርም ነው። ረህመታቸው፣ እዝነታቸው ሱብሃንአላህ በሚገርም አይነት ሁኔታ የነኚህ ዚክራቸው ራሱ የሩህ ቀለብ ነው ሐቂቀተን። እና እኛ ምን ላይ ነን ብለን ራሳችንን መገምገም ያለብን ሁኔታ ነውና በአብዛኛው ዑለማዎቻችንም ያስቀመጡልን ምንድነው ዓዳቱ ሳዳቲ ሳዳቱል ዓዳት ነው። እነኚህ ናቸው ሰይዶቻችን፣ እነኚህ ናቸው የኛ አርአያዎች። አላሁ ተዓላ በይበልጥ ትልቅ ሞዴል ያደረገልን ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ሐቢባችን ሙሐመድን ዓለይሂ ሰላቱ ወሰላም ትልቅ ሞዴል አደረገልን አላህ። ከሳቸው ቀጥሎ ደግሞ እንደነኚህ እንደነ አቡበከር እንደነ ዑመር እንደነ ዑስማን እንደነ ዓሊ ብለን ሰሓበተል ኪራም ላይ ብዙውን ጠቅሳቸዋለን። ከዛም ቀጥለን ደግሞ አኢማዎቻችን አሉ እንደነ ሻፊዕይም እንደነ አቢ ሐኒፋም እንደነ አሕመድ ብኑ ሐንበል እንደነ ማሊክ እንደነ ሌሎችም እነ ሱፊያን አልሰውሪ አልአውዛዒ ብዙ ናቸው ረዲየላሁ ዐንሁም። እነኚህ የኛ አርአያዎች ለልጆቻችንም አርአያ የሚሆኑትኝ እነኚህ ናቸው። አሁን አንደኛው ስሞቻቸውን ራሱ ማወቅ ራሱ አንድ ሰው አንድን ነገር ሲወደው ራሱ ዚክሩንም ያበዛዋል፣ ስለሱ ማውሳት ያበዛል። እነኚህን መጃሊሶቻችን ላይ በሄድንበት ቦታ ላይ ልጆቻችንም የተለያየ ዝም ብሎ አንድ ያኔ ቀኙን ተግራ ለይቶ የማያውቅ ወይንም አሊፍ ትተኛ ወይ ትቁም የማያውቅ ሁላ በእግሩ ብቻ ኳስ ስለመታ ስለሱ የሚወሩ ብዙ ነገራቶች አሉ። አንዳንዴ እኮ በመኪናም ስንሄድ ሬዲዮ ላይም ሲከፈት እኮ በዚህ ያህል ወጥቶ በዚህ ወርዶ ይሄን ያህል ብር ምናምን ምንም የማይደርሰው ነገር እኮ እኛ አሁን ያ ሁላ ቢባል እኮ ለኛ ምንም አርአያ የሚሆንልን ነገር የለም እኮ። ልጆቻችንም ይሄንን እያሐፈዙ የነኚህን የነ አቡበከር የነ ዑመር የነ ዑስማንን ቂሳዎች ቢያውቁ ኖሮ ሐቂቀተን ለህይወታቸውም ጥሩ መንገድ የሚቀደድበት ነው። በእነኚህ እኮ ምንም አይነት ስለ ህይወታችን እንትን የምናደርገው የለም። አንድ ቢሆን የሚደረገው ምንድነው ወይንም የሚያገኙት ምንድነው? እንዴት ብር እንደዚህ ሆነ ይሄ ሁላ ብር እንደዚህ ተዓልቁ የዱንያ ብቻ ነው የሚሆነው። ላኪን የነኚህ ሱብሃንአላህ የነ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በዑመር ቂሳ ላይ ነንና ረእፋቸው ምን ያህል ነበረ። ዑመር ረዲየላሁ ዐንሁ እንዳልነው እኮ እየዞሩ ነበር እኮ ማን ነው ችግር ላይ ያለው ማን እኔ እያስተዳደርኩኝ ባለሁበት ሰዓት ሐታ እኮ ቢላል ኢብኑ አልሐሪስ አልሙዘኒ ረዲየላሁ ዐንሁ ዓመር ረማዳ ላይ እኮ እንደዛ አድርጎ የነብዩ ዓለይሂ ሰላቱ ወሰላም ቀብር ሄዶ ያ ረሱለላህ እስተስቂ ሊኡመቲከ ፈኢነሁም ቀድ ሀለኩ ብሎ ሲል ይህንን ሲያደርግ በመናሙ ነቢዩን አይቶ ተዛ በኋላ ለዑመር ሄዶ ምንድነው ያሏቸው? ምንድነው ለዑመር ያስተላለፉላቸው? ነቢዩን በህልሜ አይቼ ዝናብ እንደሚዘንብላችሁም ነግረውኛል። እናም በለው ዑመርን በለው አቅሪ ዑመር ሰላም ለዑመር ሰላምታይን አድርስ ወቁል ለሁ ዐለይከ አልከይስ ያኒ ኡማውን በመኻደም ጠንክር። ዑመር እኮ ኧረ ይሄ ሁላ እያረኩኝ ነው እንዴ ያላል። አልቅሰው እንዳውም ወደ ነቢዩ ቀብር መሄድም በሳቸው እንዲህ ያለ ኢስቲጋሳ ማድረግ ክልክል ሐራም ወይንም ሽርክ ቢሆንም ኖሮ
ሰይዱና ዑመር ምን ብለህ ሄደሃል ምን ብለህ እንዲህ ብለሃል ብለው ይቆጡትኝም ነበር በዚህ ጉዳይ ላይ ኢንካር አሸደል ኢንካር ያደርጉትኝ ነበር አላደረጉም አልቀሰው ያ ረቢ ማ አሉ ኢላ ማ አጀዝት ያልቻልኩትኝ ተሆነ እንጂ ታቅሜ በላይ ታልሆነ እንጂ ምን ያጎደልኩትኝ አለ ያ አላህ ብለው ነው ያለቀሱትኝ ረዲየላሁ ዐንሁ እኚ ዑመር ረዲየላሁ ዐንሁ በየቤቱ እየዞሩ አንድ ሰሃቢ ረዲየላሁ ዐንሁ ተከታተሏቸው አንድ ቤት ይገባሉ ምሽት ላይ ጦልሃ ናቸው ከዛ በኋላስ ሲወጡ ተከተለው ገቡና ምን አደረጉ ሴትየዋን ጠየቋት ምንም አትንቀሳቀስም ነበር ሴትየዋ በዛም አይንም የላትም አላህ ይሄ አሁን የሚመጣው የመጣና የወጣው ሰውዬ ምንድነው ምን ያደርጋል ብለው አሏት ሴትየዋን አይ መበላውን ምግብ ያመጣልኝ በዛው ምን ያደርጋል የተጸዳዳሁበትን አሚር አልሙእሚኒን ተመልከቱ አውጥቶ ደፍቶ ምን ብሎ እንትን ይላል ያ አላህ ቤት አጸዳድተውላት ይሄንን አድርገው ተመልከቱ እንግዲህ አሚር ነው ወጥቶ አሚር አልሙእሚኒን ነው ወጥቶ በዛ ላይ ደግሞ አጅብ የሚያስብለው ዝምድና ምንም ቀራባም ታስቦ ሳይሆን ከሚያስተዳድሩት ከሙስሊሞች መካከል አንድ ምስኪን እናት ነው እንትን ላይ ያለው ብለው ነው ይሄንን አድርገው ከዛ ጣልሃ ምንድነው ያሉት ወይሐከ ያ ጣልሃ ይሄንን የመሰለ ሰው ነው እንደ የምትከታተለው ሱብሃንአላህ አላህ እኚህ የመሰሉትን ረዲየላሁ ዐንሁ እንዲህ ነበር የሰሩት እንዲህ ነበር ስለ ኡማው ጉዳይ የሚያስጨንቃቸው የነበረ እንዳው ይሄ የሌሊቱ ዙረት ላይ ብዙ ምን ጠቅሰው ነገር አለና ሱብሃንአላህ ያኒ የማይቆም የሆነ የማያባራ የሆነ ድርጊቶቻቸው በጣም ብዙ አሉ ሌሊት ላይ የተከሰቱ ነገራቶች ያደረጉት የነበረውና በጣም ብዙ ነው ኢንሻአላህ እኛም ደግሞ ያው ካለን ሰዓት አንፃር አንድ ቆንጆ ነሽዳ ለተመልካቾቻችን ጋብዘን ከፍታ ቆይታ በኋላ የነህን ታላቅ ሰው ገድል ኢንሻአላህ መጠቀስ ያሉባቸውን ብለን ያሰብናቸውን ለተመልካቾቻችን የምናቀርብ ነው የሚሆነው ኢንሻአላህ ከፍታ ቆይታ በኋላ አንድ ነሽዳ ጋብዘናችሁ የምንመለስ ነው የሚሆነው አብራችሁን ቆዩ اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم رمضان 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 في رمضان أيامنا أكرمنا يا ذا الإحسان وعلينا جد بالغفران يا غفار ويا رحمن وعلينا جد بالغفران يا غفار ويا رحمن في رمضان أيامنا أكرمنا يا ذا الإحسان وعلينا جد بالغفران يا غفار ويا رحمن وعلينا جد بالغفران يا غفار ويا رحمن لك قد صمنا وشكرنا يا رب البرايا وعلى رزقك أفطرنا فارزقنا العطايا ولصوم غد حضرنا جددنا النوايا فاقبل صوم واجرنا واغفر الخطايا في
بدموع تجري نرجوك الغفران خوفا من هتك الستر من شؤم العصيان فاجرنا يوم الحشر من حر النيران يا رب الكون استرنا أن نغدو خزان وجعلنا بنهار الصوم يا رب صواما بلياليه يطيب القوم إن كانوا قواما وارزقنا لنرى في النوم هادينا الإماما وبنور هداه أنرنا عالم الخفاء جعلنا بنهار الصوم يا رب صواما بلياليه يطيب القوم إن كانوا قواما وارزقنا لنرى في النوم هادينا الإماما وبنور هداه أنرنا عالم الخفايا رمضان كريم رمضان كريم رمضان كريم رمضان كريم اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم የተከበራችሁ ተመልካቾቻችን እንግዲህ ካፍታ ቆይታ በኋላ ተመልሰናል። እየተከታተላችሁ የምትገኙት በሱና ቲቪ ተዘጋጅቶ ወደ እናንተ እየደረሰ ያለውን የረመዳን ምሽቶች ፕሮግራማችንን ነው። ስለ ታላቁ የሙስሊሞች መሪ ሁለተኛው ኸሊፋ ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሰፋ ያለ በጣም ወሰድ የሚያደርግ ነው። ሱብሃንአላህ የእሳቸው ክስተት እያወራን ነበር። እንዲያው እኒህ ታላቅ ሷሐቢ መጀመሪያ ኺላፋውን እንደተቆናጠጡ ወይንም ኺላፋውን ሲረከቡ ከተናገሯቸው ንግግሮች መካከል ጃሚዕ ኢብኑ ሸዳድ ከአባታቸው ይዘው እንዳስተላለፉት እንግዲህ ምን አሉ? ዱዓን ያደረጉት ሰይዱና ዑመር ረዲየላሁ ዐንሁ አላሁመ ኢኒ ሸዲዱን ፈለይኒ ያሉ ወኢኒ ضعيفን ፈቀዊኒ ወኢኒ በኺሉን ፈሰኺኒ ያሉ። ሱብሃንአላህ እንግዲህ እኒህ ታላቅ ዓሊም ታላቅ የሙስሊሞች መሪ ያደረጉት ዱዓ ያሉበት ነው። ማለትም ለተዋዱዕ ነው። እኔ በጣም ጠንካራ ነኝ፣ ብርቱ ነኝ፣ ፈለይኒ እንዲያው ለስለስ ያልኩኝ ለህዝቦቼ የማዝን ጥሩ ሰው አድርገኛሉ። እንደተናገሩትም ዱዓ እንዳደረጉትም ቅድም እንደጠቀሳችሁትም አሁንም እንደምንጠቅሰው በጣም ለስላሳ ነበሩ። ሱብሃንአላህ ያንድን አሮጊት ወይንም ያንድን እናት ቤት አጽድቶ ስንት አይቧን ሰትሮ መውጣት ከዚህ በላይ ለስላሳ ያለ እንደ ሼክ በጣም ከበድ ያለ ነገር ነው። እንዲሁም አስከትሎ ምናሉ ኢኒ ضعيفን ፈቀዊኒ ያሉ። ሱብሃንአላህ እኔ ደካማ ነኝ ያሉ። ደግሞ በዚህ ነገር በድክመቴ ላይ ደግሞ ብርታትን ኃይሉንም ስጠኝ። ወኢኒ በኺሉን ፈሰኺኒ እኔ ይሄ ለተዋዱዕ ነው። እንግዲህ እኔ ቸር አይደለሁም፣ ቸር እንደሆነ አድርገኝ። ሱብሃንአላህ በሳቸው በሀብታቸው ደግሞ እንደሳቸውም ማን ነበረ እንግዲህ እና እንዲያው ለስላሳነታቸው የሚለውን ሳስታውስ እንግዲህ ያው ቅድም የጠቀሳችሁትም ነበርና የእሳቸው ልስላሴ ወይንም የነበራቸው እዝነት ርህራሄ ይሄ ነው ተብሎ የሚጠቀስ አይደለም ከብርታታቸው ጋር። እንዴት ነው እስኪ ኢንሻአላህ እንጨምርበታል። ያው ስለ እዝነታቸውና ስለ ተዋዱዓቸው ከተወሳ
ሁሉንም የሚጠቀልልን አንድ ክስተት አለ ወይም ደግሞ ከፊታቸው የሚታይ አንድ ነገር አለ እሱ ምንድነው ሰይዱና ዑመር ረዲየላሁ ዐንሁ አይኖቻቸው ስር ሁለት ጥቁር መስመር ነበር ዛሂር ለማንም ሰው የሚታይ ያ ደግሞ የሆነው በምንድነው ከለቅሶ የተነሳ ነው ሱብሃንአላህ ሁላችንም እናስበው የሰው ልጅ የፈለገውን ያክል ቢያለቅስ መስመር ሊያወጣበት አይችልም እንደ ቦርቦሮት ማለት ነው ሱብሃንአላህ የሳቸው የለቅሷቸው ብዛት ምልክት አለው ዛሂር ጥቁር ምልክት ነበር ፊታቸው ላይ ምን ያክል ከአላህ ፍራቻ ያለቅሱ እንደነበር ምን ያክል ቡቡ እንደሆኑ የሚያመላክት ነውና ለራሳቸው በጣም ዱዓ የሚያደርጉና የሚፈሩ ነበሩ በሙስሊሞች ጉዳይ ላይ ትንሽ እንኳን በደል እንዳይደርስ የሚጥሩ ነበሩና አንድ ከዚህ ጋር የተያዘ ደግሞ አንድ ክስተት ምን አለ በዘመናቸው ለሙስሊሞች ከበይተል ማል የሚሰጥ የሆነ ለድሆች የሚሰጥ የሆነ ገንዘብ ወሰነው ነበር ይሄን ያክል ብለው እና የሚሰጣቸው ልጆች ህፃናት ካሉ ከአንድ ቤት ውስጥ ምሳሌ ለነዛ ልጆች የሚሰጣቸው ከበይተል ማል ገንዘብ ጡት መጥባት ካቆሙ በኋላ ነው የሚል ህግ አውጥተው ነበር በነገራችን ላይ በእስልምና የመጀመሪያውን የመተዳደሪያ ህግን ያረቀቁት እሳቸው ናቸው መዝገብን በእስልምና ብቻ ሳይሆን በታሪክ ያ ሰላም በዚህ ኡመት ታሪክ حتى غربيዎች እንኳን ሌላም ቢሆን ማንንም ሙስሊሞችን የቀደመ የለም መተዳደሪያ ህግ እንደ ህገ መንግስት ብለን እንደምንቆጥረው ባሁን ማለት ነው የሚያስተዳድሩትን የሀገረ መንግስት እስላማዊ ኸሊፋ ግዛታቸውን የሚያስተዳድሩበት የሆነ ቃኑንን ህግን በጽሁፍ ተደውኖ እንዲቀመጥ ያደረጉ የመጀመሪያው ሰው እሳቸው ናቸው በዚህ ትልቅ ፈضል አላቸው ከሳቸው በኋላ ያሉ መሪዎች በሙሉ በዛ ነበረ ኢክቲባስ ያደረጉ የሚተዳደሩ እንደ መርጂዕ መመለሻ አድርገውት በሚፈልጉት መልኩ ነበርና አንዴ ምን ተከሰተ የተወሰኑ ነጋዴዎች ከሆነ ሀገር መጡ ወደ መዲና ላይ ቤት የላቸውም ነጋዴዎች ናቸው ስለዚህ የሚያርፉት መስጂድ ላይ ነበረ መስጂድ ላይ ሲያርፉ እቃዎቻቸው ውጭ ላይ ነው የሚሆነው ጠባቂ አገለ ይጠብቅ ማለት ይችሉ ነበር ግን ምናሉ ለዓብድ الرحمن ابن عوف ሄዱና ምናሏቸው ዛሬ የጠበቅንላቸው ብናደር ኸይር መስራት ትፈልጋለህ አሏቸው መርሐባ አሉሳቸውም አብረው ቁጭ ብለው መጠበቅ ጀመሩ እንደ ዘበኛ የነጋዴዎችን ገንዘብ ቆመው ይጠብቁ ጀመር አዳሩ ሙሉ እዛ እየጠበቁ የሚጠብቁት እንግዲህ አሚሩል ሙእሚኒን ናቸው የሙእሚኖች መሪ አጠቃላይ የሙስሊሞች በሙሉ መሪ ናቸውና እየጠበቁ አንድ ለቅሶ ሰሙ የህፃን ለቅሶ ነው እና ያንን ለቅሶ ሲሰሙ ወደዛ ቤት ተጠጉና ቤቱን አንኳኩተው ጠየቁ ምን ነው እዚህ ቤት ልጃችሁ እያለቀሰ ነው አህሲኒ ኢላ ሶቢይኪ አላህን ፍሪ ወአህሲኒ ኢላ ሶቢይኪ ለልጅሽም መልካም ነገር ዋይለት አታስለቅሽው ብለው ተመለሱ አሁንም ማለቀሰ ያ ህፃን ልጅ ከትንሽ ጊዜ በኋላ አሁንም ሄደው እንደዛሏት ሶስተኛ በጣም ሲያለቅስ ወደ ፈጅር አካባቢ ሲቃረብ ሄዱና ጠየቋት ማለክ ያሏት ምንድነው የምታስለቅሽው ይህንን ህፃን ሲሏት ምን አለቻቸው ሱብሃንአላህ የሙስሊሞች መሪ ሆነው እንኳን ሙስሊሞች ከተራ ሙስሊም ለይተው እሳቸውን የሚያውቁበት የሆነ መዝሃር የላቸውም ሰይዱና ዑመር ማለት የኸሊፋ ልብስ ምናምን የሚለብሱ አልነበሩም ተራ ሰው አይነት የሚለብሰው ነበር የሚለብሱና ምን አለቻቸው ሱብሃንአላህ እኔ ጡቴን እየከለከልኩት ነው አለቻቸው ለምን አሏት ምክንያቱም ሰይዱና ዑመር ያወጡት ህግ ምንድነው የሚለው ለአንድ ቤተሰብ ቀለብ የሚሰጠው ለልጆች ማለት ነው ልጆች ካሉ ያ ልጅ ጡት መጥባት ካቆመ ነው የሚለው ይህ ልጅ ደግሞ በሱ ቀለብን እንዳገኝ የግዴታ ጡት መጥባት ማቆም አለበትና ጡቴን እየከለከልኩት ነው ለማቆም ገና ጊዜው ሳይደርስ ማለት ነው ምክንያቱም ሰይዱና ዑመር ይህንን ህግ አውጥተዋል አለቻቸው ከግምጃ ቤት ከሙስሊሞች የሚሰጠውን ድጋፍ ለማግኘት የግዴታ ልጁ ጡት ማይጠባ መሆን አለበት የሚለው ህግ ስላለ ሰይዱና ዑመር እንዲህ ብለው ስለተናገሩ አለች የምታወራው እኮ ሰይዱና ዑመርን ነው ግን አላወቀቻቸውም አላህ የዚህ ጊዜ
ያው ሰው በባህሪው መቼም ሼህ እንደዚህ የአንድ ሀገር መሪ ሆኖ እኔ ቤት ድረስ ይመጣል ብሎ ማይጠብቅም ሰው እንኳን ያሁን ዘመን ይሄ የሚያስረዳው حتى በእነሱም ጊዜ ቢሆን እንኳን እንደዛ ያሰባል ነበር ማለት ነው። እሳቸው በዛ ልክ ተዋዱዕ ተናንሰው በየቤቱ መዞራቸውን አላሰበችም። ናም አላሰበችም ይሄንን ነገርና በጣም ተደናገጡና ይሄንን ስትላቸው ወይ ሐቂ አሏት لا تعجليه እንዲያቆም አታቻኩዩ አጥቢው አሏትና ወደ ፈጅር ሶላት ሄዱ። ሙስሊሞችን አሰግዱ። ያው ኸሊፋ ነው የሚያሰግደውና ካሰላመቱ በኋላ እያለቀሱ ቆሙ። በጣም አልቃሻ ነበሩ ሰይድና ዑመር እና ምናሉ ያ ቡእሰ ሊዑመር ከም ቀተለ ሚን አውላድ المسلمين ወዮለት ዑመር ስንት ሙስሊም ህፃናትን አስቸገረ እያሉ በራሳቸው እየተጸጸቱ ነው። ያችን ህግ አውጥቶ ያ ህፃን እያለቀሰ ያደረው በኔ ህግ ባወጣውት ህግ ነው የሚለው ነገር በጣም ጸጸቷቸው ነውና በጣም ማልቀስ ጀመሩ። ከዛ በኋላ የሚለፍፍ ሰው እንዲለፍፍ አዋጅ አወጡና ልጆቻችሁን ቶሎ ጦት መጥባትን አታስቆሙባቸው፣ እዚህ በኋላ ለነሱም የግምጃ ቤት ድጎማ ይደረግላቸዋል ባያቆሙም እንኳን የሚል ህግን የዛኔ አወጡ ማለት ነውና ያቺ ሴትም የዛኔ መጥቶ የጠየቃት ሰይዱና ዑመር እንደሆኑ የዛኔ ነው ያወቀችው እና በጣም አልቃሻ ነበሩ። ይህ መስመር እስኪወጣ ድረስ በዚህም ነው ዑለማዎች የሚናገሩት ማልቀስ የወንድነት ምልክት ነው ማለት ጀግንነት ሌላ ነው፣ አለማልቀስ ሌላ ነው፣ ማልቀስ ሌላ ነው። ያኒ የሚያገናኛቸው ነገር የለም። አንድ ሰው ከአላህ ፍራቻ የተነሳ ማልቀሱ ለሱ ክብር ነው። ለዚህም ነው በግጥምም የሚሉት እኮ من قال لا تبكي الرجال وسيدي ማን ነው ወንዶች ጀግኖች አያለቅሱም ያለው ወሰይዲ አይነታዬ ነብዩ አለይሂ ሰላቱ ወሰለም በካ ነብዩ አለይሂ ሰላቱ ወሰለም እንኳን አልቅሰው من خشية الله ከአላህ ፍራቻ የተነሳ አልቅሰው ማን ነው ወንዶች አያለቅሱም የሚልና ሰይድና ዑመር ነዓም ጀግና ናቸው፣ በዛው ልክ ግን ቡቡ ናቸው። ከአላህ ፍራቻ የተነሳ የሚያለቅሱ የነበሩ ትልቅ አዛኝ የሆኑ መሪ ነበሩ። አው በዚህ ዙሪያ ሱብሃንአላህ የሚገርም ማንኛውንም ህጎች ወይንም የሚያደርጓቸው ነገራቶች ላይ ራሱ ተዋዱዓቸውም ጭምር ነውና ይሄ አንድ ጊዜ በዘመናቸው ወንዶች መህር ላይ ሙባለጋ እያደረጉ ነበርና ሱብሃንአላህ በጣም ሙተዋዲዕ ነበሩ ዑመር ረዲየላሁ ዐንሁ حتى عامر رمادة ላይ ያ ግመል ታርዶ ማለት ነው። عامر رمادة ማለት ያው እንትን ሆኖ ከባድ የሆነ ድርቅ ያጋጠመበት ዘመን በዘመናቸው ያጋጠመ ከባድ የሆነ ጊዜ ሲታረድ ግመል እና ስጋ አምጥተውላቸው ነበርና ያ ያመጡላቸውን ምንድነው ያሉት አሚር አልሙእሚኒን ረዲየላሁ ዐንሁ ኬት ነው ይሄ ብለው ጠየቁ። ኬት ነው የመጣው ብለው ጠየቁ እና ይሄ ከታረደ ነው እና ላንቱ እንትን አድርገን ነው አጥየብ የሆነው ነው ጥሩ የሆነው ነውና ያመጡላቸው የነበረው ሲያመጡላቸው እና ሀዛሉ فقال يا امير المؤمنين አሏቸው። አሚር አልሙእሚኒን ይሄ ምንድነው ካረድ ነው ያመጣንላችሁ ነው ምንድነው ያሉት ሲያመጡላቸው فقال بئس الوالي انا ان اكلت اطيبها واطعمت الناس كراديسها بئس الوالي انا እኔ ለራሴ ጥሩን በልቼ ለማኖች ለህዝቡ ያለው يعني አሁን ካለው ጋር ስናየው حقيقة በጣም የተለያየ ነው እኮ ሱብሃንአላህ። حتى ابو عبيدة ጋር ሲሄዱ እኮ ምንድነው ያደረጉት ዑመር ረዲየላሁ ዐንሁ አቡ ዑበይዳ አሏቸው ምንድነው መብላት የምትፈልጉት የአሚሩን ምግብ ነው ወይንስ የሰራዊቱን ምግብ አሏቸው። የሰራዊቱን ምግብ ፈልጋለሁ አሉ። አሚር አልሙእሚኒን ነው እኮ እሳቸው ከስራቸው መሪ አድርገው የላኳቸው አቡ ዑበይዳ ጋር ሄደው ነው። ከዛ በኋላ ምንድነው ያሉት አመጡላቸው የጀይሹን ያኒ ፍትፍትም ያለው ምንም ያለው ጥሩ ነገር ይሄ ነው አሉ። የጀይሹ የአሚሩን ደሞ ፈልጋለሁ አሏቸው።
በዛውን ፈተና ነው መሪ አድርገው የላኳቸውን ሰዎችን ይከታተሉ ነበር። አቡ ዑበይዳ አሚሩ ራሳቸው የሚበሉት ሲመጣ ደግሞ ደረቅ ዳቦና ወተት ያ አላህ እንደዚህ አይነት ሲያዩ ምንድነው ያሉት? ሰደቃ መን ሰማከ አሚና አሚን ብሎ ያለ እውነቱ ነው። ረሱላህ አሚኑ هذه الامه ብለው አሏቸውና እውነታቸው ነው አሉ። ተመልከቱ ያኒ ሰይዱና ዑመር ማንኖችን ነው ከሰራቸው ሁላ ያደረጉትኝ። እናም ተዋዱዓቸው ብዛቱ አንድ ቀን በዘመናቸው አንዳንድ ወንዶች በሚያገቡበት ሰዓት መህር የሚጥሉትኝ ወይንም መህር የሚያደርጉት ያላቸው እያጋነኑ ሲመጡ ምን አሉ? አሁን እንዲህ ተሆነ የሌላቸው እንዴት ሊሆኑ ነው? ያኒ ይሄ በተዳሩ ላይ እንትን ይሆናል። አንዳንድ አካባቢ ላይ አሁንም እንደምናየው ያኒ ሲጋነን የሌለው ምን እየሆነ ይመጣል? ያኒ ከጋብቻ ይሄ ደግሞ ከጋብቻ እንትን ሲል ፈህሻኡ ይበዛል። ብዙ ነገራቶች አለ ሱብሃንአላህ። እና እንዴት እንደዚህ ብለው አንድ እንትን ህግ አወጡ። ምንድነው ያሉት? ከዛሬ በኋላ ከዛሬ ወዲህ በሰማ ነብዩ አለይሂ ሰላቱ ወሰላም ከሰጡት መህር በላይ ወይንም እሳቸው ሴት ልጆቻቸውን ሲድሩ ለነሱ ከመጣው መህር በላይ የሚሰጣለ ተሰማሁኝ። ይሄ ጭማሪውን ማለት ነው 400 ዲናር ነበርና ከዛ በላይ የሆነውን ለሰውየውም ተመላሽ አይሆንለትም፣ ለሷም አይሰጣትኝም። ምን ይሆናል? ወደ ግምጃ ቤት በይተል ማል ይገባል። በቃ ይለም ብለው ይሄንን ወሰኑ። ሱብሃንአላህ ተመልከቱ። ይሄንን ያሉት አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ነው። ለሙእሚኖች በማሰብና እሳቸው ለነኛ ለዳሃዎች ወይንም አቅም ለሚያንሳቸው እነሱም እንዲያገቡ ይሄንን በቃ ገር ሊያደርጉት ፈልገው ነው ሐሳባቸውና ሲወርዱ መጣችና አንዲት ፈቂሃ የነበረች ሴት አላሁ ተዓላ يعطينا وعمر يمنعنا አለች። አላህ እየሰጠን ዑመር ይከለክለናል አለች። የተለያየ ሪዋያ አለው። እንዳውም በአንድ ሪዋያ ከላሙከ አሐቅ አን ይተበዐ አም ከላሙላህ አለቻቸው። ያንተ ነው ሐቅ ልንከተለው ወይንስ የአላሁ ተዓላ ቁርአን አለቻቸው። ሱብሃንአላህ ወይ ሐኪ አሏት። አንቺ ጉድሽ ምን ሆነሻል? የአላህ ነው እንጂ እኔማ ምን ነኝ አሉ ረዲየላሁ ዐንሁ። ሱብሃንአላህ ወደ ወሻሻው እንዲህ ሲሏትኝ ታዲያ አላህ እኮ አተይቱም ኢሕዳሁነ ቂንጣራ ፈላ ተእኹዙ ሚንሁ ሸይአ እያለ እወስድባቸዋለሁኝ እያልክ ነው። ቂንጣራን ያኒ አሸይ አልከሲር ብዙም ቢሰጣቸው። ከዛ ምንድን ነው ያደረጉት? ተመለሰው እዛው ሚንበር ላይ ወጥተው አኽጠአ ዑመር ተሳስተዋል። ወአሳበት ልመርአ እንዳው ኢብሃም አድርገውትም አንድ ሰው የመለሰኛለና እንዳው ያ እንደዚህ ነው ማላሉም እኮ ወንድ እኮ አንዳንድ ጊዜ ሴት ስትመለሰው ትንሽ እንትን ነፍስያ ይሰማው ይሆናል እኮ። ይህም አልተሰማቸው። ምንድን ነው ያሉት? ወአሳበት ልመርአ አንቱም ወሸእኑኩም ፊ ሙሁሪ ኒሳኢኩም። በቃ እናንተ እንደፈለጋችሁት አሉ። እኚህ ናቸው ዑመር ረዲየላሁ ተዓላ አንሁ። ምን አይነት ተዋዱዕ ነበራቸው! የተዋዱዓቸው ጥግ አንድ ቀን ለጁሙዓ ሰላት ተዘጋጅተው ወደ ጁሙዓ እየሄዱ ሳለ በአባስ ቤት ጀርባ እያለፉ ነበረ። አባስ የነቢያችን አጎት አለይሂ ሰላቱ ወሰላም አላህ እዛ ጣሪያው ላይ የታረደ ዶሮ ነበረና የዶሮ እጣቢው ምናምኑ ማለት ነው በአሸንዳው ሄዶ ይወርዳል። እሳቸው ልክ ሲያልፉ እላያቸው ላይ ይረጫል። ተመለሱና ይሄንን አጸዳድተው ይሄንን ሚዛብ በሉ ንቀሉት አሉ። አሸንዳው ንቀሉት አሉና አዘዙ። መቼም ዑመር ነወት ጀግና ነወት ይፈራሉ። ተነቀለ። የቤቱ ባለቤት መጡ። አባስ ነወት ረዲየላሁ ዐንሁ የነቢያችን አጎት ያ ዑመሩ አሉት። ዑመር هذا الميزاب نصبه رسول الله صلى الله عليه وسلم ይሄንን ነቢያችን ነወት عليه الصلاة والسلام ምን ያደረጉት የሰሩት በእጃቸው። የአባስ ቤት ሲሰራ ይሄንን እዚህ ቦታ ላይ ያኖሩትኝ ያደረጓትኝ ረሱላህ ነወት። ረሱላህ ያደረጉት ነው እኮ። አላህ ዑመር ምንድነው ያሉት? ረሱላህ
ነስብ ያደረጉትን እሳቸው ያደረጉትኝን ንቀሉ ብዬ አዘዝኩኝ አሉ። አባስ አሁን ተመልሰዋል። እምትመልሰው ደግሞ በመንሰላል ወይንም በነገራቶች ቆመህ ሳይሆን እኔ ጀርባ ላይ ቆመህ ነው የምትመልሰው አሏቸው። አረ የለም እንመልሰዋለን በእንዲህ አይደለም አሏቸው። አይ የለም አሏቸው። ረሱላላህ አለይሂ ሰላቱ ወሰላም ነስብ ያደረጉትን ሚዛብ ንቀሉ ብዬ በማዘዜ አሁን የምትመልሰው እኔ ጀርባዬ ላይ ቆመህ ነው የምትመልሰው ብለው በእንዲህ አይነት ሁኔታ እንዲመለስ አደረጉ ረዲየላሁ ዐንሁ ወአርዳህ። ይህን ያህል ነበረ ተዋዱዓቸው ጥጉ ረዲየላሁ ዐንሁ። በጣም ተዋዱዕ ጀግና ሆነው እንደዛ የሚፈሩ ሆነው እንደዛ አይነት የትኛውም መሻሂድ ላይ እኮ በአንድም ዘመቻ ላይ ከነቢዩ ዓለይሂ ሰላም አልተለዩም ነበረ። شهد المشاهد كلها بل يوم أحد ثبت مع النبي صلى الله عليه وسلم. بأحد كان سبحان الله كنبي عليه الصلاة والسلام قال أنتو نبرة رضي الله عنه. رضي الله عنه سيدنا عمر أني كزي بتجمعي بتام ميجرمن هنيتاتشو يه بسوتش حق ويم دمو يسوتش مريس لهون عند سو ከሰዎች የተለየ ፈضል አለኝ ብሎ ማሰብ የለበትም የሚለው በራሳቸው ብቻ ሳይሆን እሳቸውም ዋሊ አድርገው በሚልኳቸው ወይም መሪ አድርገው በሚልኳቸው ሰዎችም ላይ እንዲታይ ይፈልጋሉ። ያ ብቻ ሳይሆን ልጆቻቸውም በሳቸው የሙስሊሞች መሪነት ሌላ ጥቅምንም እንዲያገኙ አይፈልጉም ነበር በጭራሽ። ይሄን በጣም ይከታተሉ ነበር፣ በታችም ያደርጓቸው ነበር። حتى عندن አሚር በሚልኩት ሰዓት ወደ አንድ ሀገር መጀመሪያ ገንዘቡ እንዲቆጠር ያደርጋሉ። ያለው ሐቁ ምን ያክል ነው የሚለው። ከዛ በኋላ ያ ሰው አሚር ከሆነ በኋላ የሚያገኘው ገንዘብ ነግዶም በተለያየ መልኩ ከሆነ ኸይር የራሱ ገንዘብ ነው። ከዛ ውጭ ግን አሚር ስለሆነ ብቻ ከሌሎች ሰዎች የተለየ የሆነ ገንዘብ ጨምሮ ካገኙት ሂሳብ ያደርጉታል። በአልሆነ መንገድ ካገኘው ይቀጡታል። ይህን ያክል ነበሩ። ሸርጥም ያደርጋሉ አሚር አድርገው በሚልኳቸው ሰዎች ላይ። አቡ ዑበይዳንም እንደምታውቁት በዚህ አይነት መልኩ ነበር ያዩአቸው። የአሚሩን ምግብ አምጡልኝ ያሉት ለምን ተለያየ የሚለው ነገር ሐሳብ ገብቷቸው ነው። የአሚር ነው ወይስ የወታደሮችን ሲባሉ እንዴ አሚሩ ለየት ያለ ምግብ ይበላል እንዴ የሚለው ነገር አሳስቧቸው ነው። ግን የአሚሩ ሲመጣ እንደምናየው ሰሪድ ሆኖ ተገኘና አንዴ እንደዚሁ ሰይዱና ዑመር ኢብኑ አልኸጣብ ከልጃቸው አብዱላህ ኢብኑ ዑመር ጋራ ረዲየላሁ ዐንሁማ የተከሰተ ነገር ነበር። አንዴ አብዱላህ ኢብኑ ዑመር ወደ ገበያ ወጡና የሆነ ዕቃ ገዝተው መጡ እና በጣም በርካሽ ገዝተውት መጡ። ሰይዱና ዑመር ስንት ገዛኸው ሲሏቸው ይህን ያክል አሏቸው። ይህ ዋጋው ይህን ያክል አይደለም፣ እነዚህ ሰዎች ላንተ የቀነሱልህ የኸሊፋው ልጅና የዑመር ተወዳጅ ልጅ ነው ብለው አስበው ነው። አንተ ተወዳጅ ልጅ ነህ፣ ግን በዚች ስም የተገኘች ገንዘብ እኔ አልፈልግም፣ ለነሱ ከገዛው የበለጠ እጥፍ አድርጌ እኔ ገንዘቡን ሰጣለሁ፣ እቃውን ስጠኝ አሉት። ገንዘቡን እሱ ከገዛበት በእጥፍ ያንን ነገር ገዝተው ገንዘቡን ሰጠውት። ያንን እቃ ወስደው ለነዛ ሰዎች መለሱ። እነዛ ሰዎች ደግሞ ሐቂቃ አውጥተው ሲሸጡት ከዛ የበለጠ በጣም በብዙ ትርፍ ነበር የሸጡት። ዋጋው አልነበረም ያቃ። ግን አብዱላህ ኢብኑ ዑመር ያው የኸሊፋ ልጅ መጣ ሲባል እንግዲህ ያው በአገራችን የምናየው ነው። የገሊ ባለስልጣን ሲባል መንገድም ይከፈታል አይደለም፣ ቀይ መብራት የለም ነው ኢክራም ለማድረግ ስለሚወድ ተወዳጅ ስለሆኑ ብለው ነው። ላኪን እንደዚህ አይነት ነገር አይወድም ነበር። አንድ ሙስሊም ሙዓመላ መደረግ ያለበት እንደ አንድ ሙስሊም ነው። አንዱ ካንዱ በላጭ የሚሆነው በዚች በዱንያ ላይ አይደለም፣ በላጭነት አላህ ዘንድ ነው የሚለው ነገር በደንብ ቀልባቸው ውስጥ ሙስሊሞች ውስጥ እንዲገባ ይጥሩ ነበር። ያ ብቻ አይደለም፣ አንዳንድ ሁኔታዎችንም ሲወስኑ መሹራ የሚያደርጓቸው ሱሐባዎች ነበሩ። እነዛ ሱሐባዎች ጋር መሹራ አድርገው ነበር። ሰይዱና አልይ ሲመጡ በጣም ነበር የሚደሰቱት። ሰይዱና አልይ ረዲየላሁ ዐንሁ ከሚያመጡት ለየት ያለ የሆነ ራእይና ፋኢቅ የሆነ ራእይ ማለት ነው። ከዛ የበለጠ ደግሞ እንግዲህ ወደ ረመዳናችን ብንመጣ ከሰይዱና ዑመር ጋር የተያያዘ ነገር ምን አለ? ለመጀመሪያ ጊዜ
ተራዊህን በጀማዓ አሁን ሁላችንም የምንሰግደውን ተራዊህ ማለት ነው በጀማዓ በአንድ ኢማም ሁሉም ሰው እንዲሰግድ የጀመሩልን እሳቸው ናቸው ሰይዱና ዑመር ኢብኑ አልኸጣብ እንግዲህ ረመዳናችን ከምንናፍቅባቸው ረመዳንን ከምንናፍቅባቸው ክስተቶች ውስጥ አንዱ ተራዊህ በጀማዓ መስገዳችን ነው አይደለም እያንዳንዳችን ተራዊህ በሰገድን ቁጥር የእሳቸው ፈضል አለብን ማለት ነው ይሄ ታላቅ ኸሊፋ ይሄ ታላቅ ሱሐቢይ ሰይዱና ዑመር ውለት አለብን ማለት ነውና የጀመሩበትም ሁኔታ ሁላችንም ለማወቅ ያክል ነብያችን አለይሂ ሰላቱ ወሰለም ተራዊህ ሶላትን ሰግደዋል የታወቀ ነው ግን ሲሰግዱት ብቻቸውን ነበር የቆሙት አንድ የመጀመሪያው ቀን ብቻቸውን ቆመው እየሰገዱ ያለ የተወሰኑ ሱሐባዎች መጣው ተከተሏቸው ሁለተኛው ቀንም አሁንም ቆመው ሲሰግዱ አሁንም ጀማዓው በዛ ያለ ሰው መጥቶ ተከተላቸው ይህንን ሲያዩ ሶስተኛው ቀን ቀሩ ነብዩ አለይሂ ሰላቱ ወሰለም ተውት እሳቸው በጀማዓ እንስገድ ብለው አላዘዙም ኑ ተራዊህ በጀማዓ መስገድ አለብን ብለውም ሰዎችን አልሰበሰቡም ስለዚህ በዚህ አይነት መልኩ ነብዩ አለይሂ ሰላቱ ወሰለም ብቻቸውን ሰግደው ተራዊህን የተራዊህን ሱናነትን አስተምረውን ሰርተው አሳይተውን ነው የሄዱት በጀማዓ መስገድ የሚባለውን ግን አልሰሩትም እሳቸው ኑ ብለው አላሰገዱም ከሰይዱና አቡበከር ረዲየላሁ ዐንሁ የኸሊፋነት ጊዜ በኋላ ሰይዱና ዑመር ሲመጡ ግን ሰዎች በተለያየ አይነት መልኩ ሲሰግዱት ፍላጎታቸውን አሳያቸው የተወሰኑ ሰዎች 3-4 ሆነው በዛ ጀማዓ ይሰግዳሉ የተወሰኑ ሰዎች ለብቻቸው የሚሰግዳሉ እንዲህ የተለያየ ሆኖ አዩትና ይህን ነገር በአንድ ኢማም ሰበስበዋለሁ አሉ ነብዩ አለይሂ ሰላቱ ወሰለም አላደረጉትም ይህንን ነገር ከዛም አቅራኡኩም ኡበይ ነው የተባለውና በነብዩ አለይሂ ሰላቱ ወሰለም ምላስ ኡበይ ኢብኑ ከዕብን ኢማም አድርገው ሁሉንም በአንድ ስገዱ ሀያሏቸው ሁሉም በአንድ ኢማም ተራዊህን ሰገዱና ሲያዩት ጀማዓው በአንድ ሆኖ ሲሰግድ ሲያዩት ደስ አላቸውና ኒዕመል ቢድዓቱ هذه አሉ ምንኛ ያማረች ቢድዓ ነች አሉና መልካም የሆነን ቢድዓን መልካም የሆነ ግኝተን አስገኝተውልን ነብዩ አለይሂ ሰላቱ ወሰለም ያልሰሩትን ነገር አሁን ድረስ ያው እንግዲህ መካና መዲናም ይሰራበታል ያው ረካዓውን ቢቀንሱትም ቢጨምሩትም እንደፈለጉ ቢያደርጉትም አልሙሂም በጀማዓ ግን በአንድ ኢማም መስገድን ሰይዱና ዑመር ነው የጀመሩት ቢድዓውን ዓለም በሙሉ እየሰራበት ነው ይህ ቢድዓ ደግሞ መልካም የሆነ ቢድዓ ነው ሁሉም ቢድዓ መጥፎ ስላልሆነ ማለት ነውና በዚህ አይነት መልኩ ይህንን ትልቅ ውለታ ይዋሉልን ታላቅ ሱሐቢይ ናቸው ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የሚገርመው ሼክ ጀማል ለመሪዎችም ብቻም ሳይሆን ስለ ዑመር የሚገርመኝ ገበያ ሁላ ይዞሩ ነበርና ነጋዴዎች ጋር ሄደው ይፈትኗቸውም ጭምር ነበር ያኒ ሸሪዓን በጠበቀ መልኩ ነው እየነገሩ ያሉትኝ ወይንስ ያውቃሉን ሙዓመላት እንዴት ነው የሚደረገው የሚለው ፈተና ማለት የሸሪዓዊ ጥያቄ ማለት ነው ሸሪዓዊ ጥያቄዎች እንዲኮነም ታረጋለህ ይሄንን አድርገው ያልመለሰ ወይንም ያላወቀን ምን ይሉታል ሐያበል ዝጋና ወጣ ሱቁን ተማር መጀመሪያ እንዴት ነው የምትገዛው እንዴት ነው የምትሸጠው يعني እነኚህ ነገራቶች ሸሪዓን በጠበቀ መልኩ ከዛ ምን ይሉ ነበር لا يقعد في سوقنا من لم يتفقه በእኛ ገበያ ላይ ሳያውቅ ፈቂህ ሳይሆን ሳይማር ተቀምጦ መነገር የለም ሱብሃንአላህ እና ሂድ በል ተማርና ከዛ በኋላ ተነግራለህ ይሉ ነበርና حتى ይሄንንም ጭምር ዑመር ረዲየላሁ ዐንሁ ያደርጉ ነበር ነጋዴዎችንም ጭምር እየፈተኑ በሳቸው ዘመን በእንዲህ አይነት ሁኔታ ነበር ሰውን ያስተዳድሩት የነበረው ረዲየላሁ ዐንሁ ናም እንዲያው ሼክ እንዳላችሁት እንግዲህ ያው ካለን ሰዓት አንፃርም እንግዲህ ታሪኩ በጣም ሰፊ ነው ናም በአንድ ሐለቃ በሁለት በሶስት ክፍል ምን ጨርሰው አይደለም ብቻ ግን እነዚህ ታላቅ ሰው ከነበረባቸው ሱብሃንአላህ ሰውን እንዳላችሁ ተተቦ ያደርጋሉ ማስተዳደር በራሱ ራሱን ይቻለ በጣም ሌላ መሐማ ነው ሶላትም በጀማዓ የሚያሰግዱት እነሱ ናቸው ከዛ ሁሉ ሰዓታቸው አብቃቅቶ የሌሊት ሶላት ላይ በጣም ጠንካራ እንደነበሩ ጾም ላይም ብርቱ ሰው እንደነበሩ ዑለማዎች ኢብኑ ዑመር ሱሐበቶች ይናገራሉ ይሄን ነገር አስተላልፈዋልና እኛ ግን ያው እንግዲህ ካለን ሰዓት አንፃር ኢንሻአላህ ወደ አኺር ሐያታቸው ምን ይመስል ነበር ወይስ ወፋታቸው ምን ይመስል ነበር በሚለው ኢንሻአላህ የሳቸውን ታሪክ
የምንቋጭ ነው የሚሆነው ሼክ ጀማል። ናም እንግዲህ ወደ ወፋታቸው በምንመጣበት ሰዓት ነብዩም አለይሂ ሰላቱ ወሰላም በሐያት እያሉ ሸሂድ ሆነው እንደሚሞቱ ነግረዋቸዋል። እንደምናቀው የኡሁድ ተራራ እሳቸው ሰይዱና አቡበከር እንዲሁም ሰይዱና ዑመር እንዲሁም ሰይዱና ዑስማን ባሉበት በሚንቀጠቀጥበት ጊዜ እስቡት ያ ኡሁድ ብለው አንተ ኡሁድ ሆይ ተረጋጋ፣ ባንተ ላይ እኮ ነብይ ሲዲቅና ሁለት ሸሂዶች ነው ያሉበት ሲሉት ተረጋግቶ ነበርና ሲዲቅ የተባሉት ያው አቡበከር ናቸው ረዲየላሁ ዐንሁ። ሁለት ሸሂዶች ደግሞ ዑመርና ዑስማን ናቸውና ሰይዱና ዑመር ሸሂድ ሆነው እንደሚሞቱ ነግረዋቸው ነበርና የገደላቸውም አቡ ሉዕሉአ የሚባል መጁስ ነበረ፣ ማለትም ካፊር ነበረ። እሳትን የሚገዙ ሰዎች ነበሩ መጁሳዎች። ከነዛ የነበረ ነው፣ ባሪያ ነበረ እና ክስተቱ እንዴት ነው? አጠር ባለ መልኩ ሙጊራ የሚባል ሰው ነበረ ሰይዱ የሱ እና ይህ ሙጊራ የሚባል ሰው በጣም ስራ ያብዛበት ነበረ፣ ያለፈው ነበርና አንዴ እሳቸው ወደ መስጂድ እየሄዱ ለፈጅር ሶላት ሙጊራ እንዲህ እያደረገኝ ነው አላቸው እና እሳቸውም ሄድና ሙጊራን ለሙጊራ መልካም ዋለለት አሉት። እሳቸው በውስጣቸው ምንድነው ሄደው በኋላ ሊያናገሩት ነው ሙጊራን። ግን ይህ አቡ ሉዕሉአ ምን ብሎ አሰበ? ለሌላው ዓዲል ሆነው እኔ መጁሳ ስለሆንኩኝ ዝም ብለ ሄድና መልካም ዋለለት ይሉኛል እንዴ በማለት ቂም ያዘ። ለመግደል በዝች ነው በቃ ለመግደል ተነሳ። በነጋታው ፈጅር ላይ ኺንጀር ያዘ፣ እንደ ጩቤ ነገር በሁለቱ በኩል ስለት ያለው የሆነ ጩቤን ያዘና ሁለቱንም መርዝ ቀባው። መርዝ ቀብቶ በይነ ሱፉፍ እንግዲህ የዛኔ መስጂዶቹ እንደ አሁኑ ግንብ ምናምን አልነበሩምና በቀላሉ መግባት የሚቻልበት ሁኔታ ነበርና ሶፍ በሚያዙበት ሰዓት እሱ ተሸፍኖ ገብቶ ነበርና ኢስተው ብለው ወደ ኋላ ሊያስተካክሉ በሚዞሩበት ሰዓት የዛች ሰዓት ላይ ከቲፎቻቸው አካባቢ ያኒ ተከሻቸው አካባቢና አንዷን ደግሞ ከእምብርታቸው ስር ወጋቸው በዛች መርዝ ባላት ኺንጀርና ከዛ በኋላ ሱሐባዎች ይህንን ሲመለከቱ ወደሱ መጡ። ወደ 13 የሚሆኑ ሱሐባዎችን እንደዚሁ ጎድቷቸው ነበረ። ከነዛ ውስጥ 6ቶቹ ሞተዋል በመርዙ ምክንያት። ከዛም ሰይዱና ዑመር ይህንን ተመለከቱና ያው ሱሐባዎች ይዘው ወደ ቤት ወሰዷቸው። የዛኔ አብዱራህማን ኢብኑ ዐውፍ እንዲያሰግድ አደረጓቸው። ያችን ሌሊት ሰይዱና አብዱራህማን ኢብኑ ዐውፍ አሰገዱና የወይን ጁስን አመጡላቸው፣ ወደ ኸምርነት ያልደረሰ ማለት ነው። የጠበጠበጠን ሲያመጡላቸው ሲጠጡ ያ የጠጡት ነገር በዛ ከእምብርታቸው ስር በተወጉት ወጣና ደምና እሱ ሊለይ አልቻለምና ወተት ሲያመጡላቸው ግን ተለየ፣ ወተቱ ብቻ ወጣ። በዚህ አይነት መልኩ ማን እንደወጋቸው ሲያቁ ያ መጁሳ መሆኑን ሲያቁ አልহামዱሊላህ አሉ። በሚገርም ሁኔታ አልহামዱሊላህ በእኔ ምክንያት አንድ ሙስሊም ወንጀል ውስጥ ባለመውደቁ አሉ። የገደላቸው ያው ካፊር ነው ማለት ነውና በዛ እንትን ምክንያት አለፉ ሰይዱና ዑመር ኢብኑ አልኸጣብ። ያው ነገሩን ቀጣይ ላለው ኸሊፋ ሰይዱና አቡበከር ረዲየላሁ ዐንሁ እንዳደረጉት እሳቸው ማድረግ ነበረባቸውና አንድ ሰው ግን እኔ አለይላችሁም አሉ። ሰይዱና አቡበከር ዑመር ይሁን ብለው ባለፈው እንደተናገሩ ሰይዱና አልይም ባንቱ ሕክም አንወድም ዑመር ካልተሾሙልን እስኪሏቸው ድረስ ብለን ነበርና አሁን ግን ማን መረጡ? እሳቸው ሳዕድን፣ ሰይዱና አልይን፣ ሰይዱና አብዱራህማን ኢብኑ ዐውፍና ሰይዱና ዑስማንን አድርገው በእናንተ መካከል ይሁን አሏቸው። እነሱ ሹራ አደረጉ። አንዳቸው አብዱራህማንን፣ አንዳቸው ሳዕድን፣ አንዳቸው አልይን፣ አንዳቸው ዑስማንን መረጡ። እርስ በርስ ተመራረጡ፣ አንተሁን በሚለው ማለት ነውና መጨረሻ ላይ ሳዕድ እኔ አልሆንም አሉ። አብዱራህማን ኢብኑ ዐውፍም እኔ አልሆንም አሉ። ዑስማንና አልይ ደግሞ ዝም አሉ፣ አልሆንም አላሉም ሁለቶቹም። እና አብዱራህማን ጉዳዩን ለኔ ስጡኝ አላቸው። መርሐባ እንወዳለን አሉት። ሰይዱና አልይን ለብቻ ያው እኔ አላህን እንድትፈሩ መክራችኋለሁ፣ ማንም ቢሆን ማንም እኔ በምለው እንደምትወዱ ቃል ግቡልኝ አላቸው። ቃል ገቡለት። ሰይዱና ዑስማንም ጋር ሄደው አላህን እንድትፈሩ መክራችኋለሁ፣ ማንም ይሁን ማንም መሪ ቢሆን እንድትወዱ ቃል ግቡልኝ አላቸው። ቃል ገቡላቸው። ሁሎችንም ሰበሰቡና እኔ ወደድኩት ዑስማንን ነው አሉ። ሰይዱና አልይም ወዲያውኑ መርሐባ ብለው ሙባይዓ አደረጉላቸው፣ ቃል ገቡላቸው። በዚህም ሰይዱና ዑስማን
ቀጣዩ ኸሊፋ ሆኑ ማለት ነው። ሰይዱና ዑመርም ያው ሸሂድ ሆነው ወደሚወዷቸው ወደ ነብዩ አለይሂ ሰላቱ ወሰለም እና ወደ ሰይዱና አቡበከር ያው ተሸኙ። መጨረሻ ላይ ያው ጊዜው ቢረዝምም ቀብራቸው ጋር በተያያዘ ልክ ከተወጉ በኋላ መልእክት ልከው ነበረ ወደ ሰይደቱና ዓኢሻ ረዲየላሁ ዐንሃ ልጃቸውን ላኩ እና ልጃቸው ምን አሉት? አብዱላህን ወደ ሰይደቱና ዓኢሻ ሂድ እና በላት አሚሩል ሙእሚኒን ሳትል ዑመር ሰላም ይልሻል። ሱብሃንአላህ ያው ትዕዛዝ እንዳይሆንባት እና ትዕዛዝ ነው ብላ መርሐባ እንዳትል ዑመር ሰላም ይልሻል እና ከሷሂቢ ከነብዩ አለይሂ ሰላቱ ወሰለም እና ከሷሂቢ ከአቡበከር ጋር ከነሱ ጎን ለመቀበር ፍቀጅልኝ በላት ትፈቅጅልኛለሽ ወይ በላት አሏቸው። ሄዶም እሱ ያንን ፍቃድ ጠየቀ። ሰይዱና ዑመር ያው ዑመር ብሎ ነው ያወራት ልክ እሳቸው እንዳሉ ፍቃዱን ጠየቀ። እሷም ምን አለች? በጣም ተወዳቸዋለች ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁና ወላሂ እኔ ይህችን ቦታ ለእኔ ነበር ያሰብኳት ግን ከነፍስ ያስቀድማቸዋለሁ ዑመርን ወላሂ ኢኒ ኡሂቡሁ ብላ ተናገረች። እኔ ወዳቸዋለሁ ብላ ለሷ ያሰበችውን ቦታ ለሳቸው እንዲሆን ፈቀደች። አሁን እንግዲህ ሰላምታ ስናቀርብ ነብዩና አለይሂ ሰላቱ ወሰለም ስንዘይር እሳቸውን አቡበክርና ዑስማን ነውና ተርቲባቸው በዚህ አይነት መልኩ ከነሱ ጥግ ተቀበሩ ረዲየላሁ ተዓላ ዐንሁ። ያው እንግዲህ ካለን ሰዓት አንፃር እንግዲህ እዚህ ጋር ለማቆም እንገደዳለን ኢንሻአላህ። ግን እኔ ታላቅ ሱሐቢ መቼም ብዙ ምክሮችን ሼኻችን መክረውናልና እንዲያው አንዱን ለተመልካቾቻችንም ለማስታወስ ያክል እንግዲህ እኔ ሰይዱና ዑመር ከታወቁ ምክሮቻቸው መካከል ሐሲቡ አንፉሰኩም قبل أن تحاسبوا وزنوا أعمالكم قبل أن توزن عليكم ብለዋልና ለተመልካቾቻችንም በተለይ በዚህ በወርሃ ረመዳን ነፍሶቻችንን ሂሳብ ማድረግ አለብን። የውመል ቂያማ ሂሳብ ከመደረጋችን በፊት ዱንያ ላይ ዑለሞች ይላሉ ማታ ማታ ሰው በሚተኛበት ሰዓትም ያው አሁን ረመዳን ነው አንተኛም ኢንሻአላህ እንቅልፍን አናበዛም። ነገር ግን እንዲያው በሌላውም ጊዜ በሚተኛበት ሰዓት ከጧት አንስቶ ምን ሰራው የሚለውን ነፍሱን ሂሳብ ያደርግ። ጥሩ ነገር ሰርቶ ከሆነ አላህን እንዲያመሰግን፣ መጥፎንም ሰርቶ ከሆነ ደግሞ ማህርታን እንዲጠይቅ፣ እንዲሁም ደግሞ ስራችሁ የውመል ቂያማ ከመመዘኑ በፊት አሁንም መዝኑ ገምግሙ መርምሩ ብለዋልና እኛም በዚህ በወርሃ ረመዳን ነፍሳችንን ተሳሰብ ከመጥፎ ሐል ወደ ጥሩ ሐል እንድንመጣ ዱዓ ማድረግ አለብን። የተከበራችሁ የሱና ቲቪ ተመልካቾቻችን ይህ ደግሞ የረመዳን ምሽቶች ፕሮግራማችን መገባደጃ ወይንም ማብቂያ ነው የዛሬው ክፍል ማለት ነው። በቀጣይ ደግሞ ስለ ዘኑረይን ኢንሻአላህ ሰይዱና ዑስማን ኢብኑ አፋን አስከትለን ደግሞ ስለ ኢማሙና ኢማም አሊ ረዲየላሁ ዐንሁ የነሱንም ታሪክ የምናመጣ ነው የሚሆነው። ከቀሪ የሱና ቲቪ ዝግጅቶች ጋር ወቅታችሁን ተጠቀሙበት። ወሰላሙ ዐለይኩም ወራህመቱላሂ ተዓላ ወበረካቱሁ። اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم